እናትን በልጇ ላይ ያስጨከናት የኑሮ ውድነት። አንዳንዴ ቀን ሲከፋ የኑሮ ትግል አሸንፎ ሲጥል፣ ከችግር መውጫ ቀዳዳ ሲጠፋ፣ ምሬት ልኩን ሲያጣ፣ ሕይወት ስትጎመዝዝ፣ የሰው የመቻል አቅሙ ሲደክም ሰው አውሬ ይሆናል ይሉ ነበር አንድ ፖለቲከኛ። ይህ አባባላቸው እውነት ነው የሚያሰኝ አንድ እጅግ ዘግናኝ የጭካኔ ታሪክ፣ ለዛውም አምጣ የወለደች እናት በገዛ ልጇ ላይ የፈጸመችው እጅግ አሰቃቂ ወንጀል ከሰሞኑ ተሰምቷል። እናት ድርጊቱን ለመፈጸም የቻልኩት ልክ ባጣው የኑሮ ውድነት ሳቢያ ነው ብላለች። ነገሩ እንዲህ ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን አድዮ ወረዳ ሜራ ቀበሌ ውስጥ ነው ድርጊቱ የተፈጸመው። እናት ገነት መንግስቱ ቀድሞ ትኖርበት ከነበረው ካፋ ዞን አድዮ ወረዳ ሜራ ቀበሌ ስራ ፍለጋ ወደ አዲስ አበባ ታቀናለች። አዲስ አበባ ከተማ ውስጥ ያገኘችውን አነስተኛ ስራ እየሰራች ትንሽ ከቆየች በኋላ በማርገዟ ምክንያት ስራውን ትታ ወደ ቀደመው መኖሪያዋ ትመለሳለች። እርግዝናዋ እየገፋ ሄዶ መንታ ሴት ልጆችን በሰላም ትገላገላለች። እናት የወለደቻቸውን መንታ እምቦቀቅላ ሕፃናት ለ1 ዓመት ከ6 ወር ድረስ በፍቅርና በእንክብካቤ ስታሳድግ ቆይታለች። ይህ ሁኔታ ግን እንዲህ የቀጠለው እስከ ግንቦት 5 ቀን 2017 ዓመተ ምህረት ድረስ ብቻ ነበር። እናት ልጆቿን ለማሳደግ ሲያቅታት የኑሮ ሁኔታው ከቀን ወደ ቀን እየከፋና እየከበደ ሲሄድ አንድ ክፉ ሐሳብ ብልጭ አለባት። በዚያች ክፉ ዕለት ሰይጣናዊ ሐሳብ በእናት አእምሮ ውስጥ ተጸነሰ። እንኳንስ አምጣ በወለደች በተሰቃየች፣ ስለ ልጇ በታመመች በተራበችና በተጠማች እናት ቀርቶ ሰው በሆነ ፍጡር ሁሉ ሊፈጸም የሚዘገንን አሰቃቂ ወንጀል ለመፈጸም አሰበች። ከሁለቱ ልጆቿ አንደኛዋን ለማስወገድ ወሰነች። ግንቦት 5 ቀን 2017 ዓመተ ምህረት ጠዋት 2 ሰዓት እናት ወንጀሉን ለመፈጸም የቆረጠችበት ቀን ሆነ። የአብራኳን ክፋይ ከመንትዮቹ ልጆቿ አንደኛዋን ከተኛችበት አንስታ ታቅፋት በአቅራቢያዋ ወዳለ ጫካ ወሰደቻት። ሕፃኗን ከዛፎቹ መሃል አስቀምጣ ጭንቅላቷ ላይ በድንጋይ 2 ጊዜ በመምታት ሕይወቷ እንዲያልፍ አደረገች። ይህ በወላጅ እናት የተፈጸመ እጅግ አሰቃቂ ወንጀል ለመጋለጥ አፍታም አልፈጀበትም። የአድዮ ወረዳ ፖሊስ ወንጀለኛዋን በቁጥጥር ስር አዋላት። የወረዳው ፖሊስ የምርመራ መዝገቡን በማደራጀት ክስ እንዲመሰረትባት መዝገቡን ለአቃቤ ሕግ አስተላለፈ። የካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ሕግ ከአድዮ ወረዳ ፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቧን የኢፍድሪ የወንጀል ሕግ 540 ላይ የተደነገገውን ተላልፋ በመገኘቷ በፈጸመችው ሰው የመግደል ወንጀል ክስ መስርቶባት ካፋ ዞን ከፍተኛ ፍርድ ቤት ቀረበች። ፍርድ ቤቱ የአቃቤ ሕግ ምስክሮችን ካዳመጠ በኋላ ጉዳዩን ሲመረምር ቆይቶ ተከሳሿን ጥፋተኛ ናት በማለት የጥፋተኝነት ብይን ሰጠ። በዚሁ መሰረትም የካፋ ዞን ከፍተኛ ፍርድ ቤት ገነት መንግስቱ በተባለችው በዚህች እናት ላይ የ10 ዓመት እስራት ፈርዶባታል። ይህ እናት በወለደቻት ልጇ ላይ የጭካኔ እጇን እንድታሳርፍ ያደረጋት አሰቃቂ ወንጀል የኑሮ ውድነቱ ከቀን ወደ ቀን እየከፋ መሄድ ሰውን ከሰብአዊነት እያራቀው መሆኑን ያመለክታል።